አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ስለ አብርሽና ሩታ ስለ ቀድሞ ፍቅረኛዋ ማለት ነው ወሬ ልፈተፍት መጣሁኝ እና እላችኋለሁ ሴቶችዬ፣ የኔ ውድ ሴት እኮ ወርቅ ነን እና ዝም ብለን በየሜዳው ባለትዳር ወንድ ላይ ፊት አንበል። ለማንኛውም ይቺ የአብርሹ ሚስት ሁለተኛ ሚስቲቱ ማለት ነው ምንድነው ባለትዳር ወንድ ላይ ወንድ ያጣች ይመስል መታ ፊት የምትለው? ሩታዬ ጥናት ይስጥሽ፣ አብሽሬ የኔ ውድ። እና ውዶችዬ እላችኋለሁኝ ሁላችንም ራሳችን ክብር አለን፣ ለራሳችን ክብር መስጠት አለብን ማለት ነው። አብርሽ ደግሞ እንደው ያችም ጋር አንተ ምንድነው ጉልቻ ቢያቀያይሩት ወጥ ያጣፍጣል ሲሉ የሰማኸው የእውነት መሰለህ እንዴ? ኧረ ወይ ጉድ! እኔ መቼም ወላሂ በሩታ ቦታ ብሆን በጣም ይከብዳል ማለት ነው። እና ደግሞ ሩታ እርጉዝ ናት። ስለዚህ ሩታን መንከባከብ በቃ የፈለገችውን ነገር ማድረግ እየቻልክ ያችም ሴት ጋር ምንድነው መልከስከስ ማለት ነው። እና አብርሻው የመልከስከስህን ውጤት ያሳያል። ሴቶቹ ደግሞ ረካሽነታችሁን ባለትዳር በባለፈው በሰርግ አግብቶ ሚስቱ እርጉዝ ሆና እያያሽ እንደገና መልሰሽ እሱ ጋር ፊጥ ምናምን ትያለሽ። አረበየ ወንድ ለራሱ እንኳን አይደለም በሀገሩ ሞልቶ ቢጠፋ ራሱ እንደዛ አይደረግም። በጣም ነውር ነው ማለት ነው። ሴቶች ራሳችሁ ወርቅ ናችሁ ማለት ነው። ስለዚህ ወርቅ ደግሞ ያለ ቦታው አይገኝም እና ራሳችሁን እንትን በሉ። ሲጀመር እስከ ዛሬ ያጉድ ቪዲዮ ሲደረግ እንደዛ ካሩታ ጋር ስንት ነገር ሲያረጉ ዝም ያልሽውን ዛሬ የሰው ትዳር ለመበጥበጥ ትንሽ አማርኛ ያጥረኛል፣ ግን ቋንቋ እኮ አማርኛ ነው ማለት ነው። የሰው ትዳር ለመበጥበጥ የምትመጡ ሴቶች እባካችሁ በህግ አምላችሁ እዛው ባላችሁበት ቆዩልን ማለት ነው። እና ሩታዬ እንደውም አንቺ በጣም ትዕግስተኛ ጎበዝ ሴት ነሽ። እኔ ብሆን የፈላ ውሃ ነበር በለው ላይ የምደፋበት ማለት ነው። እንደዚህ ቀልዳል እንዴ? ያችን ገር ሄደ ምንድነው አንተ ቫይረስ እየለቃቀምክ እያመጣህ ሩታ ላይ ልደፋ ነው እንዴ? ኧረ በእናትህ ምን ሆነህ ነው አንተ? ወንድ አይደለህ እንዴ? መሽለጠላጠ ነው ካገባህ አገባህ። ለአንተ ንግስትህም ወርቅህም ሁሉ ነገርህም ሚስትህም ፍቅርህም ሩታ ነች። ከላስ ምንድነው ዘምዘም መሄድ? እንኳንም የኔ ባል አላረግህ ማለት ነው። ዱአርግህ ነው የኔ ባል ቢያረግህ ነው ስለት በሌለው ቢለዋ ነበር ማርድህ ማለት ነው። እና ሌላው ደግሞ ማለት ነው ዛሬ ወሬ ፍትፈታ ነው። ዩቲዩብም አዲስ ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ የማዳም ቀማሞች። ኢክራም ደግሞ ማለት ነው አባቴ ኢሳምን አታገቢ ምናምን አለኝ፣ በቃ እንደዚህ ሆኗል ምናምን እያለች ነው። በነገራችን ላይ ኢክሮም ስሜ ኢክራም ነው እና ቤተሰብ ያለሽን ስሚ። ምክንያቱም ቤተሰብ ለአባትሽ ማለት ነው። አባት ለልጁ ወልይ ነው የሚባለው እውነት ነው፣ ወላሂ እውነት ነው። አባትሽ ቀልባቸው ካልወደደ አቁም። የካላስ መኪና ስለገዛልኝ ውለታ ይዞኝ ነው ምናምን መልሽለታ መኪናውን እንዴ! ምንድን ነው ትዳር አይሆንሽ መኪና ሰው ነው እንጂ። እና ደግሞ ሲጀመር ይሄ ኢሳም የሚባለው ሰው እንኳን አይደለም ለትዳር ወላሂ ለአዳር አይሆንም። ወይ ዲን የለው ወይ ቁርአን የለው። ልክ እንደኔ ባል እንደው ጋጥ ወጥ ይወጣ ማለት ነው። የራሴንም ባል በዚሁ እየተሳደብኩኝ ስታገቡ፣ በነገራችን ላይ ሴቶች ወላሂ መርጣችሁ አግቡ። ባል ስታገቡ መርጣችሁ አግቡ። በተለይ ወላሂ ለባል ዱዓ ይደረጋል የሚባለው ማለት ነው ወላሂ እውነት ነው። ያላገባችሁ ዱዓ አርጉ። ያ ረቢ አላህ ሷሊሁን ባላንተ ስጠኝ ብላችሁ የኔንም አላህ ሷሊህ እንዲያረግልኝ ዱዓ አርጉልኝ ማለት ነው። ወይ ካልሆነ እንግዲህ ቀይ ካርዱን እንዲሰጠዋል ማለት ነው። እና ባል ስታገቡ መርጣችሁ ዝም ብላችሁ መልኩ ያማረ ይሄን የዘነጠ ምናምን ስትዩ በቃ ሄዳችሁ ፍጥጥ ልጥፍ እሰይ ያስተዳድርሽ መስሎሻል። እንደዚህ አይነት ለጊዜው ለአንድ ወር ነው ፍቅሩ ራሱ ለአንድ ወር ማለት ነው እንጂ ለትዳር አይሆንም። ወላሂ ነው የምላችሁ፣ ወላሂ ለትዳር አይሆንም። ለትዳር የሚሆን ዲን ያለው የቀራ የሚያቀራሽ
አንቺን የሚወድሽ የሚያከብርሽ የሚንከባከብሽ ነው። መኪና ስለገዛልኝ ወርቅ ስለገዛልኝ ባል ይሆናል ማለት ነው። ይሄ በገንዘቡ ገዛሽ ማለት ነው። ልንገርሽ ማለት ነው። እና በነገራችን ላይ ለኛም ዱአ አርጉልን። እኔ ዱአ እያረኩላችሁ ነው። ያላገባችሁት በሙሉ አላህ ሷሊሁን ባል ይስጣችሁ። በቃ ያልታሰበ ርዝቅ ላይ አላህ ጨማምሮ ይስጣችሁ። ኢማን ይስጣችሁ። ሶብር አድርጉ። በተለይ ማለት ነው ባል የጠፋ ይመስል ይሄ ዘውጁና ዘውጁና ምናምን የሚባለው ናሲያ ቤት እየሄዳችሁ ባለ አማርጦ እኔ እንዴት አሁን እዛ ሄደሽ ተዋውቀሽ መጥተሽ ከሱ ጋር አምነሹ እንዳያርድሽ በተኛሽበት አርደው። እንደውም በዚህ በአዲስ አበባ ያልተወራ ያልተሰማ ነገር የለም ማለት ነው። ሚስቴ ናት እያለ እያገቡ ምናምን ኩላሊቷን እያወጣ እየሸጠ ነው። ስለዚህ የማታውቁት ባል እንዴት ነው የምታገቡት? እንኳን አይደለም የማላውቀው በሚዲያ የመጣው ማለት ነው። ወላሂ አገሬም ልጅ ብዬ ያገባሁት አልሆነኝም ማለት ነው። ወላሂ ነው የምላችሁ። ታው ኩላሊትሽን ነው የሚሸጥሽ። የሚሰራ እቃሽን እየዋለቀ ይሸጥሻል። ሰው የሚያላችሁን ስሙ። አንዳንድ ጊዜ ግን እውነት ሀቅ ምናምን የሚናገር ሰው አይወደድም ማለት ነው። በነገራችን ላይ ሰው የሚላችሁን አንዳንድ ጊዜ ስሙ። ምክንያቱም አንድ ሰው ለኛ ምክር የሚመክረን ለኛን ስለሚወደን ነው፣ እኛን ስለሚያስብልን ነው። የኛን ጉዳት የማይፈልግ ሰው ነው ለኛ የሚመክረን ማለት ነው። ወላኪን እንዲህ ነው ሆ ሲጀመር ትዳር እርጋታ ያስፈልገዋል። ዝም ብሎ ሆ ተብሎ የተገባበት ነገር መጨረሻው ለራሱ አያምርም። ወላሂ መጨረሻው አያምርም ማለት ነው። እና ውዶችዬ ራሳችንን እናርክስ፣ በቃ ሶብር እናድርግ። ምክንያቱም ላንቺ ለሴቷ ያለው ባል ማለት ነው የትም ስለማይቀር በሚዲያ የመጣ ባል አረ ላላህ ብላችሁ ሴቶች እኔ ማለት ነው ይቅርባችሁ። ይሄ የዘውጁና እንዳስ ያለ ራሱ ማለት ነው ደህና ኡስታዝ ነበረ። ምን ነክቷት ነው ሴቶቹን ሁሉ እኮ አጫረሰቻቸው በየሚዲያ የመጣ ባል ማለት ነው። ያ ረቢ ያላ አራንተ ሴቱን ሁሉ ፈረጀው። ምንድን ነው ሰውነታችሁ ተቃጠለ። አሁን ደግሞ ሙቀት ስለሆነ ማለት ነው አግቡ ይላል። አግቡ አላችሁ። ሞቃቱ በቀዝቃዛ ውሃ ታጠቡ። ተላጃ ውስጥ እያስቀመጣችሁ በቀዝቃዛ ውሃ ታጠቡ፣ ይበርዳል ማለት ነው። እና ዝም ብላችሁ የማታውቁት ነገር ላይ ገብታችሁ በኋላ አሁን አጋቡን ብላችሁ በኋላ ፋቱን እንዳትሉ ማለት ነው። እና ሁላችንም ስነ ስርዓት ይኖራል ደግሞ ማለት ነው። ስነ ስርዓት ያላት ልጅ ተፈልጋ ነው የምትገባው። እንኳን አይደለም አንቺ ፈልገሹ ጭራሽ እንደው ሴት ረካሽ ሆነ እኮ ወላሂ ለአዚም ሴት ረካሽ ሆነ። ምክንያቱም አግቡን እስኪ ወንዶቹ እንኳን ሚስት ፈልጉልን አላለም፣ ሴቶቹ አጋቡን እያሉ በሚዲያ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ሞት ይሻላችኋል። እኔ መቼም በሚዲያ የመጣ ወንድማ አልፈልግም። ያው በደህናው ሰዓት አግብቻለሁኝ። አላህ መጨረሻውን ያማረና የሰመረ ያድርግልኝ ማለት ነው። በሚዲያ የመጣች ሴት ወንዶቹ ደግሞ ማለት ነው ስነግራችሁ ወላሂ በሚዲያ የመጣች ሴት ሚስት አትሆንም። ምን ልንገርህ ወንዱ ሚስት አትሆናችሁ። በሚዲያ ይሄን ያክል ወንድ ጠሮ ይሄን ያክል ወንድ ጠፍቶ በሚዲያ የመጣ ባል። እኔ እኮ የገረመኝ ደግሞ ማለት ነው የናሲያ ማሽቃበጥ። አሁን እሷ ሙስሊም አታጋቡ ተብሏል፣ ግን አጋቡ የተባለው ቁርአኑም ያለው ማለት ነው እንደዚህ በሚዲያ ላይ እንደዚህ ሳይሆን። አሁን እኔ ለምሳሌ ባሌ አለ፣ የባሌ ጓደኛው ሚስት ቢፈልግ ለባሌ ያዋራዋል ሚስት ፈልግልኝ ምናምን ብሎ። ከዛ ባሌ ደግሞ የኔ ጓደኛ ካለች ለምሳሌ ከዛ ኢክራም ያንቺ ጓደኛ ካለች ለምንድን ለሷ እንድረው ምናምን ይባላል። ከዛ እኔ ደግሞ እሷን እጠይቃታለሁ፣ አገባባታለሁ። ከዛ እሺ ካለች በኋላ እኔ ለማንም ናግረው ለባሌ እሺ ብላለች ምናምን ይገናኙ እለዋለሁ። ከዛም በኋላ እናገናኛቸዋለን። የሆነ ቤት ተቀጥሮ ወይ እኔ ቤት መጥተው ያወራሉ፣ ይጨርሳሉ፣ ይስማማሉ። ከዛም በኋላ እንደዛ ነው አጋቡ የተባሉ። ይሄ በሚዲያ የመጣ ባል እያጋቡ እንደው ሴቱ ሁሉ አባሉት እና ዲላ እና ሴቶች ስነ ስርዓት ይኖራችሁ። እኔ መቼም በሚዲያ የመጣም ባል አላገባም። አላህ
በደህናው ቀን አግብቻለሁኝ እንዲህ ወንድ ሳይጠር በፊት ማለት ነው። ገና እኮ ማለት ነው ወንድ ሁሉ በጦርነት አልቆ አንድ ሴት ለ10 ነው ለምናምን ትገባለች ብለዋል። ቂያም ቀን እኮ ደረሰ። ያው የቂያም ቀን ስለደረሰ እኮ ነው ማለት ነው። እና ወዶችዬ ራሳችንን እንጠብቅ እባካችሁን። ውድ እንሁን ርካሽ አንሁን እና እባካችሁን እኔ ለራሳችሁ ነው። ለእኔ ምንም የምትደርሱልኝ ነገር የላችሁም። አንድ ነገር ብትሆኑ አሁን በዚህ በሚዲያ ነው ያወቅኳት። ብገላት ማን ይዘኛል ማን ይጠይቀኛል ብሎ ቡለንሽን አወጣቶ ይሸጥሻል ማለት ነው። በኬሻ ቆጥሮ ወይ ሀማም ያስገባሻል ወይ ወደ ወንዝ ወርውሮ ይጥልሻል። እዛው ትሞቻለሽ ማለት ነው። እና የዛሬ ቪዲዮ ይሄ ምን ይመስላል? ላይክ ሸር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።